ምንድነው ተንኮል በተራራ ጀምረሽ እንደዚህ ምንድነው ያደረኩሽ? ሰላም የቃልና የናቲ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ ያው በአዲስ ፕራንክ መጥቻለሁ ማለት ነው። እሱን አስማህ ነው አሪፍ ነገር አዘጋጅቼለታለሁ። ሻወር እየወሰደ ነው እሱ በእርግጠኝነት ይሰማችኋል ድምፁ እና ሻወር እየወሰደ ነው። ሻወር ወስዶ ሲወጣ ምንድን ነው የማደርገው? ይኸው ያመጣሁትን ቃሪያ ነው። ይህን ቃሪያ ምንድን ነው የማደርገው መሰላችሁ? ቆራርጠውና በደንብ እጄን ማለት ነው ቀባዋለሁ። ከዛ ከቀባሁት በኋላ ምንድን ነው የማደርገው? ወይ ፊቱን እኔ ነካዋለሁ ወይ ደግሞ እጁን ማለት ነው። እጅ ምንድን ነው ምናምን ቆረፍ ዳለሰ ምናምን ብዬ እጁን ነክቼ አይነህ እንትን አለ ህልዋለሁኝ አይነክ ሳሙና አለው ውሳ ለምንድን ነው ያልታጠብኩ ምናምን ብዬ አይኑ ሲነካ እንደው እንዳሳብደኝ ማለት ማርያምን አሳብደዋለሁ። እሱ ግን የሰራው ስራ ማለት ነው። ዛሬ በደንብ አድርጌ ልበቀለው አስቤያለሁ ማለት ነው። ብቻዬ እስከ ሰዓት ድረስ ቶሎ ብዬ ላስተካክል። እሱም ሻወሩን ሲወጣ ና ብዬ እሰራለታለሁ ማለት ነው። እንደውም አድርገው መሰላችሁ ይሄን ቃሪያ ማለት ነው። እግዚአብሔር ያስፈራል ራሱ በጣም ተናተን እንኳን ስለ አይን እንደዚህ ቀባውና ላሳያችሁ መሰለኝ። እጅን ቀብቼ እጁን ነካዋለሁ ደስ ያለኝ በደንብ ከዛ ጋር ለምሳሌ በእጄ ጨፍጨረብቋለሁ ሲነስ ተናተናል። እኔ በጣም የምወደው ቃሪያ ግን ይሄ በጣም የሚተናተነው ልክ እሱ እስከሚመጣ ድረስ ምናምን በእጄ ጨፍጨረብቋለሁ በደንብ እንትን እንዲል ማለት ነው እንዲቃጠል። ከዛ እንደዚህ አድርጌ ይሄም ቤቴን ውሃ ወጣ ግን ውሃ በእጄ ጨፍጨረብቀውና ልክ እሱ ሲወጣ እንደዚህ ፍሬዎቹም አናራግፍና እጁን ልቀባዋለሁ። ከዛ ከቀባሁት በኋላ እሱ አይን ላይ እንትን አለለዋለሁ። ሀገር ሰላም እሱ በጣም ማለት ነው እየታጠበ ነው። እኔ ደግሞ እዚህ ጋር ተንኮል እያሰብኩ ቃሪያን እደባብቃለሁ። ይሄን እንደነገርኳችሁ አድርገዋለሁ መሰላችሁ። እሱ ሲመጣ ቶሎ ብዬ እንትን እላለሁ ደብቀዋለሁ ማለት ነው። እስከዛ ድረስ ካሜራ ምናምን ላስተካክልና ቁጭ ብዬ እጠብቀዋለሁ። ይመቻችሁ። ይሄው በቃ አሁን ውዶችዬ ማለት ነው እሱ ሳይመጣብኝ በፊት ይሄ ቃሪያውን ማለት ነው በእጅ በደንብ እንደዚህ ይዤ ነው የምጠብቀው። ምክንያቱም ውሃው አብሮ እጁ ላይ እንዲሄድ ማለት ነው። እንደዚህ በደንብ አሽቼ እጠብቀዋለሁ ማለት ነው። እንዳቃጠለኝ ብለምነው ይሰማኝ ነው ማርያምን። እንዴት የዛን ሰዓት እንዲያቃጠለኝ ነግራችሁ አልችልም። ግን ያው እኔም ጥፋቴ ነው። ምንድን ነው የሚባለው? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ወንድሙን አየሁ ብዬ ማለት ነው እንደዛ ሰሪ ብዙ ነገር አሳይቃቸው ስለነበር ነው። አሁን እንደማደርገው የውዶችዬ እንደዚህ አድርጌ በደንብ እሱ ሲመጣ ግን ቶሎ ብዬ ደብቀዋለሁ። ይኸው እያያችሁ ነው እንደዚህ በደንብ እሳት አይደለም እንዴ? ቆጣይ ነው ተረጋግፈው የብርድ ምንድነው እንዲያደርግሽ ነው? አንቺ ምን አደረግሽ? አንቺ ላይ ተቃጠለ። ምን አደረግሽ? በቤቴ ትመጣለሽ ባይኔ ላይ እግዚአብሔር አጅት ምን አደረግሽ? በቤቴ
ፊቴታ ነው የነገረው። ምንድን ነው ያደረግሽው? እንዲያመዋል አሞሎ ፈስኩስ አረ በፈጠረሽ ወደ ነገር እንኳን ጀለኝ ተጣጥቁ ፊት ሽሽ ይፈራል። አንቺ ምንድነው ተንኮል መተራሪ ጀመርሽ? እንደዚህ አሞሎ ፈስኩስ ተቃጠልኩ ተቃጠልኩ ምንድን ነው? አምላኬ ሆይ ጭካኔ! አንቺ ምንድን ነው ይሄን የምትጨክኝ? ምንድን ነው ያደረኩሽ? ምንድን ነው ያደረኩሽ? አምላኬ ተቃጠልኩ። ፊቴ ላይ ነው ሳት ያደረገ አንቺ ወደዛ በእናትሽ ልሞታ አንቺ ፊቴ ነካክተሽ እንዲ ያደረግሽ ነገር ሚጥሚጣ ፊቴ ላይ ተጨምረሽ ምንድን ነው ያደረኩሽ? ሰቃተኝ እግዚአብሔርን አራብስ አብ ወልድ መንፈስ ቅዱስ አፍንጫን ተረግነሽ የት ነው ያለው? በቤት ነው የት ትሄዳለህ? ስለቀቀምሽ እኮ ይሄን ነገር ግን ምን አጥፍቻለሁ እኔ? እንዴ አራብስ ሰው እሳት ውስጥ ገባ። ፊቴ ቆመሽ እንዳላይሽ እንዳለ ዝም በይ አንቺ። አሁን ሌላ ወሬ አታውሪ። ዝም በይ አለች ነው እኔ ሰዓት ውስጥ ይገባል። አንቺ ከሰው ጋር ነው እንዴ ግን የምኖረው? እኔ እሺ ከሰው ጋር ነው የምኖረው። ምን አድርግቻ እንዳለ ፊቴ ውስጥ እሳት ነው ያለልሽ። ናሽ ቁጭ በል እስኪ። እኔ ምን አጥፍቻለሁኝ? ምን ልጁ ኧረ በእናትህ ላያችን ላይ ተጸዳዳብን። ሰው ላያችን ላይ ልጽፍ ምንድን ነው ግን ያደረግሽው? ንገሪኝ እስኪ። ቁጭ በል አይኔ ቀላ ሰማኝ። ምን ያደረግሽው? ምንድን ያደረግሽው? እናቴ የምትጠብቂ ይሄንን ሳድርግ ይችላል። እንዴ አንተ ልጅ ማድረገው አንቺ አይኔ ውስጥ በርበሬ አቃጥለሽ ተጠብቂኛለሽ። ዝም እስኪ አሁን ፊትሽን ንኪው። ይሄን ንኪው መብራትን ጭካኔሽ ማለት ነው። ጭካኔሽ ብላበት። እሺ እንዲሁ ከእንደዚህ አይነት ሰው ጋር መካፈል ነው። እንደዚህ አይነት ሰው ጋር ነው የማጓሉት። እሺ ምን አጠፋሁኝ? ማርያምን አቃጥየዋለሁ። ምክንያቱም ይሄ ሽታው ራሱ በጣም የሚተናተነው ጌታ እጄን ራሱ ያስኩት እንዴት እንደማደርግ አላውቅም። በተጠንቀቅ ይዤዋለሁ። ባይ መጣ ምን አጠፋሁኝ እኔ? ሻወር ሲወስድ የሳሙና አይን ውስጥ እንዲገባ ይፈቅዳል?
አንቺ ዝም ብለሽ ደግሞ ሳሙና ትላለች እንዴ? ለአይኔ ለሚጥሚጣ ጨምረሽ ደግሞ ሳሙና እጅሽን ቀብተሽ እኮ ዝም ብለሽ ሲጀምር ስመጣ ገና ማለት ነው የሆነ የሽተተኝ ነበር። እግዚአብሔርን እየተጠራጠርኩ ነው። ከዛ አይን ለምን አለ ስትይ ስትናገሪ በራሱ ግራ ተጋብቻለሁ። ድንግል ማርያም እንደዚህ አይነት ነገር ሲጀመር አንቺ አይንሽን ነበር ማጥፋት። እግዚአብሔር ስማ መንፈስ ቅዱስ አንቺ እንደዚህ አይነት ቀልድ ብትተይስ ምን ይሰራልሻል? ካሁን በፊት ያደረግሽውን ነገር እኮ ደግሞ ደግመሽ ፊቴ ላይ ያደረግሽው ምን አይነት ሰው ጋር ነው? ወይኔ ባሌ አይነ ቀላ አንተ ደምሰራ ሁሉ ተከታተለ። ወይኔ ፈጣሪ ወይ እና ግንቶት ነው አባዬ። ለምን እኮ ምንም አይነት ነገር እንደማታረጊ በደንብ ገባኝ እኮ ተረዳሁሽ። የሆነ የፈለግሽውን ነገር እንደምታረቂው በደንብ ነው የተረዳሁሽ። ግን እኮ ናት አንተ እጅሽን አስነክተሽ ፊት ትነኪኛለሽ። እዚህ ጋር ብለሽ በእጅሽ ታጨማልቅኛለሽ። የራስሽን ፊት ንኪ ውስጥ ውዴ ይኸውልህ ምን አለ መሰለህ አንተ ከሰራኸኝ ጣልቼ በጣም ትንሽዬ ነገር ዝም በይ አሁን በቃ እሺ። ሌላ ወሬ አታውሪ አንተ ልጅ ለቀፍ ብዬ በቃ ዓለምን የገዛ ያክል እየተሰማኝ እኮ አንተ ማለት ነው። እንዴት በሶፋ በጨርቅ እንትለኛለህ? በጨርቅ ሞኒተር ምንድን ነው ያደረከኝ ውዴ? እንደዚህ አይነት የአፋር ቀልድ እየቀለድሽ ማለት ነው። ዋጋ ትከፍያለሽ። እግዚአብሔር ሌላ ምን ነገር ነው? በረዶ ውስጥ እኮ ነው ያስቀመጥከኝ እኔን በዛ ብርድ። ዝም በይ አንቺ። ፊቴን ነክተሽ ታሳብጭኛለሽ እንዴ? በርበሬ እኮ ነው ፊቴ ላይ ያደረግሽው። ማነው አይደለም። እኔ እኮ ከሻወር ነው የወጣሁት። ደግሜ ሻወር እንደገባ የምትፈልጊ ሻወር ደግሜ በገባም አይተወኝም። በርበሬ ያማታል እንዴ? ያብሰዋን እኮ መጥፎ ነው ሻወር። ሻወር በጣም መጥፎ ነው ውዱ። አንቺ ለካ የሆነ እግሬ በነቀለ ቁጥር ተንኮል እያስብሽን የዘላለሜን እንደዚህ ትጫወችብኛለሽ። በቃ አንዳንድ ጊዜ እኮ ያጋጥማል። ደግሞ ምንም አላጠፋሁም እኮ ማለት ግዴታ አለ አይደል? ብድሬን ለመመለስ ያክል ብዬ ነው እንጂ እንደዚህ ጎዳህን ብዬ አላሰብኩም። እኔ ልቀባሽና ፊትሽን ይኸው እንደዛ ከሆነ የማይጎዳኝ ከሆነ ድጋሚ ዝም በይ በእናትሽ። እንደዚህ አይነት ነገር ይቅርብሽ። በመብራን ስም በሰው አካል አትቀልጅ፣ በሰው ህይወት ላይ አትቀልጅ። አይንሽን እኮ እንደዚህ ላጣፋሽ ምንም እጅ ተንቀጥቅጥ ዘውሽ ልትማታ እጅ ልታነሳብኝ ዳዲ ሰሞኑን አባዬ እሳት ይለቀቅሽ ወይኔ አንተ ሽታው ራሱ ይተናተን የለ እንዴ መቤቴ። እስከ ሽታ ወዴ አሁን መለሰላለክ እሳት አይኔ ላይ እሳት መቤቴን እሳት ነው እንደያለው። በጣም ቀላይ ነገር አንተ ወስማ ያስፈራል። ማርያም ተው ይሄ ሙሉ ይሄ ፊት ይሄ አሁን ሌላ ፊት ነው ያለኝ። እግዚአብሔር ይሄ ማለት ነው ይሄ ፋት እሳት ተለብልቦ ወጣ እንትን አለ አይደል? ትኩሱ እንደዛ ሚላጥ ነው የተሰናቀው። መቤቴን እንደዚህ ትጫወችብኛለሽ። እናለው በጣም እግዚአብሔር ተጠባ ያለቅማ የባስ ያቃጥላል። አይኔ ውስጥ ደግሞ ሳይገባ ቀርቶ እንዲገባ ማየት አቃተኝ እኮ እግዚአብሔር ምን ይሆነ ሳይሆን ምን ላይ እንደሆነ ራሱ ምድር ሰማይ ብዙኝ ዞር። ድንግል ማርያም አንቺ እንደዚህ ይተቀልጣ አትቀልጂ። ሲጀምር ደጋግሜ ነግሬሻለሁ። እኔ ከዚህ በኋላ ማለት ነው በፓንትሽ ላይ የሚጣደግ ቀለም ወደ ጫፍሽ ነው ከዚህ በኋላ ደግነት እኮ ያው ሾም በሾም እግዚአብሔር ከዚህ በኋላ ደግነቱ ለሴት ልጅ ማን ወንድ ልጅ እንደዚህ ይልበሽ ብሎ ሰጥቷት አያውቅም። ወንድ ሴት እንደዚህ ልበሽ ምናምን አትለኝም። ያው ራሳችን ስለምንለብስ እንጂ ያሰጋል። ሁሉንም ፓንትሽን ሚጥሚጣ ነክሯል። አንደኛ ባልነክረው ቃሪያ ነካ እናቴ ትሙት እንደዛ ነው ማለት ይሄ ቃሪያ ለሶስተኛ ጊዜ ትጫወችብኝ። ለሶስተኛ ጊዜ ገዛው ካልሆነ በስተቀር ሌሎችን በቃ መደበቅ አለብኝ። ቃሪያ ለሶስተኛ ጊዜ አንቺ እንደዚህ ያፋር ቀልድ ይቅርብሽ። መብራን ነው ውዴ። እሺ አሁን ቀዝቀዝ የሚያደርግ ምግብ ጁስ ነገር ስላለ በረዶ ውስጥ ለማንኛውም ውዶችዬ ያው እንግዲህ ናቲ በቃ ተበቀየው ነበር። አኩርፏል። እየተለቀቀ ቤት መስሏል። ናቲ አንተ ፊት ሁሉ ቀላ ማርያም ወይ ፊት ሁሉ ቀላ ሊላጥ ነው እንዴ? ፊት አፍንጫ አካባቢ ማርያም ቀልቷል። ማርያም ፊት ሁሉ ተቃየው። በቃ ሶሪ በጣም አኩርፏል። ምንም ማድረግ አይቻልም። ባይ ባይ